ጠንቋይ ነው የሚያውቀው ይላል። ሌባን ሌባ ያውቀዋል። ራሱን ሊያጠፋ ይችላል። ምክንያቱም እንዳያችሁት አብርሃምን ድንዝዝ ያለው ማንኛውም ሰው እላዩ ላይ ከነበረ አላ ይሄ ተጨማሪ መንፈስ ሲላቀቅ ድካም አይነት ስሜት ይሰማዋል እና እንደዛ ላይ ነው ስለሆነ ነው ቤተሰብ ብዙም ቼክ አርጋ ወና ምናልባት ካሜራው እስቲ አጥፋው በእናት ካሜራው ሩታ ይሄ ነገር ብንቀርጸው ሁላ እያለች ነበር። ግን ይሄ ፕራይቬሲ ነው። አብርሃም ሲሆን የነበረው ነገር ፕራይቬሲ ነው። በጣም ፕራይቬሲውን የሚነካ ነው። አብርሃም ሲጠመቅ ያ ነገር ሁሉ ከዚህ ከነበረበት አጎቷ መጥቶ የደበደበን ይሄንን ሚስጥር ባለም እንዳታወጣ ነው። ይሄንን ሚስጥር እንዳታወጣ ነው። ሄደች ሩታን በድብቅ በቃ እኛ እውነትም የሚዲያ ራሱ እንዲህ ልናረግ ነው የሚለው ራሱ ሚዲያ በጣም አንደኛው ማን ነው መሳሪያቸው ነው። በቃ ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። ፈንትረሽ ፈሽ እያለ ነው ቤተሰብ። ያው ይሄን 2-3 ቀን የሆነውን ነገር እያያችሁ ነው። በጣም ደስ ብሎናል። በጣም ደስታ ባይዜ ለአንድ ቀን ለአንድ ደቂቃም ተደስቶ መሞት የመሰለ ነገር እኮ ምንም ነገር የለም። የሚገርማችሁ በጣም ነው። በቃ ብዙ ነገሮችን አይተናል። ብዙ ሰዎችን ታዝበናል። በተቃራኒው የሄርሜላ ፋሚሊዎችም እሱ ቆይ በኋላ ነግራችኋለሁ። ግን አሁን የኛን ልንገራችሁ ውድ የሩታና የአብርሽ ወዳጆች እናንተም እኛም ደስ እንዳለን በሙሉ እናንተም ደስ እንዳላችሁ 100% እርግጠኞች ነን። ቤተሰብ በዚህ ሰዓት እየተፈጠረ ያለው ነገር ያው አይታችሁታል። ደስታ ነው። ኔክስት ምን እንደሚፈጠር አይታወቅም። የሄርሜላ ፋሚሊዎቿም ሄርሜላም ከባድ ማለት ከመንግስት በላይ ፖለቲከኛና በጣም ከባድ ሰዎች ቢኖሩ የሄርሜላ ፋሚሊዎች ናቸው። ባይዜ ይሄ ሪል ነው። እኛ በቅርበት ስለምናውቃቸው እናንተ በሚዲያው ትንሿ ልጅ የሆነችው የምታረገውን አይደል? በቃ አብዛኞቹ በሴራ የሰለጠኑ ማስተርሳቸውን የሰሩ ናቸው። እስከ ፒኤችዲ ምናምን አላቸው። ብቻ ብዙ የተማሩ ናቸው። እና የሚገርማችሁ ቤተሰብ አሁን እኛ ደስታ ላይ ነን። ደስታን እያከበርን ነው። ግን ዛሬ ድንገት እኔ የመጣሁትኝ ከባድ ነገር ስለገጠመን ነው። ያ ከባድ ነገር ምንድነው ብትሉኝ ማሂን አንድ ቀን ሆቴል ላይ ሊደበድቧት ይዘዋት ልክ ቪዲዮ የሰራች ቀን ማታውኑ ሊደበድቧት ትልቅ ነገር ነው ተፈጥሮ። የሆቴሉ ሰራተኞች ምናምን ዌተሮች ምናምን ብለው ነው ያዳኗት ያመለጠችው። ከባድ ፈተና ውስጥ ገብታለች ማለት ነው። ስለዚህ አሁንም በርቀት መጓዝ ተንኮል መስራታቸውን አያቆሙም። በእርግጠኝነት አሁን እኔም ነው ሪስክ ውስጥ ነው ያለሁት። ምክንያቱም ሙሉ ማሳደድ የሚፈልጉት የሩታ ፋሚሊዎችን ነው። የሩታ ፋሚሊዎችን እያሳደዱ የመምታትና የመጉዳት ነገር እያደረጉ ነው። እኛ ደግሞ አንሰማቸውም። የፈለገ ነገር ይምጣ መስዋዕትነት እስከ ጥግ ነው። መስዋዕትነት ለእውነት መኖር፣ ለእውነት መሞት። ስለዚህ ፋሚሊ የሩታ የሄርሜላ አጎት ባለፈው ደብድቦኛል፣ አይታችሁታል። እሱን ፕሮሲጀር አለ። እያንዳንዱ ነገሮች በቅደም ተከተላላቸው። እኛ ስለደበደበን ዝም አላልነው፣ ከሰናቸዋል። ክሱንም እንድናነሳ ምናምን ነገር ሽማግሌ ሲልኩ ነበር ምናምን ነገር። ድጋሚ ያ ክስም እንዳለ ሆኖ
ለድብደባ የተቃጡበትና እንትን ያሉበት ሁኔታ አለ። ክስ ነው ወደ ኋላ ምንልበት ጉዳይ የለም እና ፋሚሊ እኛ ይሄንን ክስ አናቋርጥም። በእርግጠኝነት ነው መነግራችሁ ወደ ውጤት እንገባለን። ማንንም ሰው ቢሆን ማን ነው ከጀመረው መንገድ ማንንም መመለስ አለበት መቆም አለበት ብዬ አላስብም። አሁን ማሂን እንደዚህ የሚመቷት የሚደበድቧት የሚከታተሏት ምናምን ነገር ኦሬዲ ያው ከጀመረችበት መንገድ እንድትቆም ነው። አጎቷ መጥቶ የደበደበን ይሄንን ሚስጥር ባለም እንዳታወጣ ነው። ይሄንን ሚስጥር እንዳታወጣ ነው። ሄደች ሩታን በድብቅ በቃ እኛ እውነትም ሚዲያ ራሱ እንዲህ ልናረግ ነው የሚለው ራሱ ሚዲያ በጣም አንደኛው ማን ነው መሳሪያቸው ነው። በቃ እኛ በሞኝነት አላ እኛ ለኦዲየንሶቻችን ታማኝ ለመሆን እያንዳንዱ የምናደርጋቸው እንቅስቃሴዎች ለናንተ በተለይ ደግሞ አንዳንድ ሰዎች አላችሁ ማለት እውነታ ውሸት ምናምን ነገር የሚመስላችሁ ሩታ ይሄ ነገር ብንቀርጸው ሁላ እያለች ነበረ። ግን ይሄ ፕራይቬሲ ነው። አብርሃም ሲሆን የነበረው ነገር ፕራይቬሲ ነው። በጣም ፕራይቬሲውን የሚነካ ነው። አብርሃም ሲጠመቅ ያ ነገር ሁሉ ከዚህ ከነበረበት መጥፎ ነገር እንትን ሲል የሚያስጠላ ነገር ነው። እውነት ለመቅረጽም ቪዲዮ ያስጠላል። ግን ይሄ ነገር ታውት ይቅር መቀረጽ አያስፈልግም ነው። ምክንያቱም ነገ ከነገ ወዲያ ቢያየው ራሱን ሊያጠፋ ይችላል። ምክንያቱም እንዳያችሁት አብርሃምን ድንዝዝ ያለው ማንኛውም ሰው እላዩ ላይ ከነበረ አላ ይሄ ተጨማሪ መንፈስ ሲላቀቅ ድካም አይነት ስሜት ይሰማዋል እና እንደዛ ላይ ነው ስለሆነ ነው። ቤተሰብ ብዙም ሀሳብ አይግባችሁ አንገቱ ላይ ምንም በቃ ምናልባት ያው የወይዘሪት ኤርሜላ የሷ ፋሚሊዎች እንትን ተብሎበት ነው እንትን ተደርጎበት ነው ምናምን። አዎ ጠንቋይ ነው የሚያውቀው ይላል። ሌባን ሌባ ያውቀዋል። ያው እሷ የእናንተ ፋሚሊ ስለሆነች ወይም ቤተሰቦቿ ምን እንደምታደርግ ስለምታውቁ ገና ከሩታ ጋር እንትን አሰርታበት ነው መተት ስለባነንባችሁ ነው። ቀድመን ስለባነንባችሁ ነው እንጂ ይሄ ነገር ተውት። ከየትና ከማን እንደመጣ ይታወቃል። ግልጽ ነገር ነው። ለማንኛውም ቤተሰብ ያለው ነገር እንዳለ ሆኖ ማንንም እኛ ምን ለማመጥበት ማንንም የምንታገስበት ነገር አይኖርም። እስቲ ካሜራማን እስቲ ወደኔ ይመጣው ቼክ አርጋ ወና ምናልባት ካሜራማን እስቲ አጥፋው በእናትህ ካሜራማን እዚህ አራ ዱላ ይዞ እኮ እየመጣ ነው። አንተ የፈለገው እና ቤተሰብ አሁንም ነገ እያንዳንዱን ነገር ማሂ ቪዲዮ ሰርታላችኋለች። እየሰራችም እያለ ነው ዛሬ ሊደበድቧት ያውም ህዝብ ባለበት በጠራራ ፀሐይ ሊደበድቧት የተነሱት የሄርሜላ ፋሚሊዎች በጣም ያሳዝናል። ህግ ባለበት ሀገር ሰው ሊደበደብ በጠራራ ፀሐይ ልጃችን እንደዚህ ሆስፒታል ገብታለች ምናምን ነገር ብሎ የማይሆን ተልካሻ እንትን ያቀረቡት ለፖሊስ። እኛ ደግሞ ያው ሪዝናችንን አቀርበናል። ስለከሰስናቸው ለክስ እንትን ነው በሚል ክሱን በቀል ነው ክሱን አንሱ ብለው ሊደበድቡን ነው ምናምን በሚል ነው ፖሊስ ከኛ እንዲርቁ ያረጋቸው። ማሂም ወደ ቤት ወደ ሌላ ጋር የሸኘናት ሙሉ የቡታጀራ ህዝብ ምን ያህል እንደተደሰተ አልነግራችሁም። ማሂ ብዙ ያገኘቻቸው ሰፈር ላይ ያገኘቻቸው ሰዎች አሉ። ከትንሽ እስከ ትልቁ ሽማግሌዎች ሳይቀሩ በጣም ተደስተዋል። በጣም ልባቸው የተሰበረ በተለይ ደግሞ በቤተሰቦቻቸው አላ ማዘን አዝነው የነበሩ ጎረቤቶች ሁላ በጣም ተደስተዋል። ፋሚሊ ይሄ እንደዚህ አይነት ደግሞ ትልልቅ አባት እናቶቻችን ሲደሰቱ ማየት ለኛም ደስታ ነው።
ስለዚህ ፋሚሊ ይህንን ነገር ደግሞ በእርግጠኝነት ነገ ማይ ራሷ አሁንም ስጋት ላይ ስለሆነች ነው ኦሬዲ ከቪዲዮ እንድትወጣ ያረኳት። ምክንያቱም እየተከታተሉን ነው ቆመው አዶን ነው ሊያጠቁን ይችላሉ። አሁንም እየሰጋው ነው ሁላ እየሰራውላችሁ ያለሁት ምክንያቱም ካሜራማንና እኔ ነኝ ከሰናቸዋል። የከሰሳቸው ሰዎች ደግሞ ሊያጠቋችሁ ሊጎዳችሁ ስለሚችል መጠንቀቅ መቻል ደግሞ ግድ ነው። ምክንያቱም ነገ የሆነ ነገር ከደረሰብን በኋላ ዋይ ከማለት ቀድመን ብንጠነቀቅ አሪፍ ነው። ስለዚህ ቤተሰብ ዋናው ግን ቤተሰብ ሳልነግራችሁ ያላለፍኩት ነገር ቢኖር ሄርሜላና ዳኒ ይሰሩት የነበረው የክርስቲያኖ እንትን የማን ነው የሮናልዲኒዮና የሚሲን አይነት ጥምረት የሚገርማችሁ ዳኒ ከባድ ሰው መሆኑ እኔ እንጃ። እኔ እግዚአብሔር እኔ እውነት ስለምንድ ሲባል ነው እንደዚህ ከአንዱ ሰው ጋር ወዳጅ መስሎ እንደዚህ የሆነ የሰይጣናዊ እንትን የሚሰሩት። እኔ በእግዚአብሔር ምንም የፈለገ ቢሆን ማለት ነው እንደዚህ ሰው እንደዚህ ነው ዳኒ እንደዚህ ነው ምናምን ቢለኝ አላምንም። ሙሉ ያንን መረጃ ሙሉ የልማይ ለሩታ የሰጠቻትን ፍላሽ ካየው በኋላ ሰው ነው ማመን ይከበደኝ። ባይዘ እኔ ራሴንም ራሱ ራሴን እንድጠራጠር ነው ያደረገኝ። ምክንያቱም ሰው እንዴት እንትን ሁለት መሆን ይችላል? ህሊና የለውም እንዴ? በጣም እኮ ያሳፍራል። ሲቀጥል ጓጓ እያላችሁ ያላችሁት እና አሚሮ ምናምን ነገር ስቶፕ በቃ አቁሙ። ተሰርቶበት ነው አሰርታችሁበት ነው ምናምን ገለመሌ ምናምን ዝባዝንክ የምዘባርቁትን አቁሙ። ቤት መፈተሽ ቤት መገንጠል ምናምን ነገር እናንተ ሽፍታ ናችሁ እኮ በቃ አዲስ አበባ ውስጥ ያላችሁ ህጋዊ ሽፍታ ናችሁ። ስለዚህ ይሄ ስርዓታችሁን ብትይዙ ጥሩ ነው። ይሄ ጋጥ ወጥን ስርዓት አልበኝነታችሁ ቢቆም። ምን እናንተ ጎረምሳ ሲንግል አይደላችሁ እንዴ? ከናንተ እንኳን አንዳችሁ ከበር የሚያረግልን ይጥፋ። ሄርሜላ እዚህ ሰው ቤት ልታጋቡ የሰው ትዳር ረብሻችሁ የሆነ ምን ደግነት እኮ እንደዚህ አይደለም። ደግነት የሰው ትዳር እያፈረሱ የልጅናት የልጅ አባት እየለያያችሁ ደግ የሰራችሁ እንዳይመስላችሁ። it's not fair። ይሄ ፌር ምን እናንተ ሌላ ጋር ዝም ብላችሁ ከምትቋጥኑ እኮ ማን ነው አንዳችሁ በቃ ሄርሜላን አግቡልን በቃ አታስቸግሩን። ሄርሜላ እኮ ለእናንተ አታንስም። ስለዚህ ከበር ብታረጉልን ባካችሁ። ሩታና አብርሃምን እንዳትረብሽ መታ ድጋሚ እናንተም ደግሞ የሷ ደጋፊ ሆናችሁ እንዴ ይሄ እኮ የአርሰናልና የማንቸስተር ጨዋታ እኮ አይደለም። ይሄ ትዳር ነው፣ ቀልድ አይደለም። ይሄ ህይወት ነው። ይሄ የሚኖር ህይወት ነው። ስለዚህ ሩታና አብርሃም ለዘላለም አብረው ነው። ከላይ የተጻፈላቸው ነው። ማንም ሊለያቸው አይችልም። በእርግጠኝነት በቀናት ሊለያዩ በእንትን ጊዜ ነው ሁሉንም ጀግና የሚያደርገው፣ ሁሉንም ትንሽ የሚያደርገው፣ ሁሉንም ትልቅ የሚያደርገው፣ ሁሉንም የሚለያየው አንድ የሚያደርገው ጊዜ ነው። ስለዚህ አሁን ይሄ የኛ ጊዜ ነው። የሩታና አብርሃምን አንድ የሚሆኑበት ጊዜ ስንለፋበት ስንጠብቀው የነበረው ጊዜ ዛሬ ነው። ይሄ ነው። ስለዚህ ተከር በቃ አጃክሮቿ የሄርሜላ አጃክሮች ተጠንቀቁ። ይሄ መጨረሻ ማስጠንቀቂያ ካልሆነ ማን ነው ሄርሜላ ላይ እየተካሄደ ያለው ርቀት በሙሉ እናንተም ላይ መሄድ እንጀምራለን። አላቆምም ካላችሁ ማን ነው ስርዓት አንይዝም ካላችሁ ይሄ እናንተ ላይ የምንሄደው እርምጃ ይሆናል። ምንም ድርድር የለው። ከሄርሜላ አጎት ጀምረናል። እናትየው ሳት ለብሳ ሳትጎርሳ ነው የመጣችና ማይል ልትደበድባት የነበረው። ካሁን በኋላ ማን ነው እኛም ወደ እርምጃ እንገባለን። ማንሽንም አንደራደርም። በቃ ማንም ለማንም አይተራር። ፊዚካሊ ጸብ ከጀመርን ማን ነው ይሄ በንግግር አለማ ፊዚካሊ ጸብ ከጀመርን አንተናነስም። እኛ እንጨራረሳታለን። ስለዚህ አቁሙ፣ ስርዓት ያዙ። ስርዓት አንይዝም ካላችሁ ግን የጀመርነው ክስ አለ። እሱን ክስ እናስቀጥላለን። የፈለገ ሽምግልና ይምጣ አናቆምም።
ይህንን እንትን እናስቀጥላለን። ውድ ፋሚሊዎች እንወዳቸዋለን። ቸር ሰንብቱልኝ።